እናንቺ ማን ሆነሽ ነው ለነሱ ጠበቃ ሆነሽ የምትከራከርላቸው ሄደሽ? ማነሽ አንቺ? እማዬ በፍጹም እንደዚህ እንድትይኝ አልፈልግም። ደግሞ ታውቂያለሽ አይደለ? ጽናትና ጋሽ ግርማ ማለት ካንቺ ለይቼም ማለያቸው ቤተሰቦቼ ናቸው። የት ታውቂያቸውና ናቸው ነው እነሱ ነው እምትይው? ወይኔ ማዬ በቃ ነገርሻለሁ። በቃ በምንም አይነት መንገድ እነሱ እንድትናገርብኝ አልፈልግም። አንቺ እንዳለትሽ በጥፊ ጽኑዬ ለምን መጣሽ? ማለት እንዴት መጣሽ? ኧረ እንኳን መጣሽ። እንዴ ብሌን ምን ሆነሽ ነው እንደዚህ የደነገጥሽው? ኧረ ደነገጥኩ እንዴ? ኧረ አልደነገጥኩም መስሎሽ ነው? እኔ እኮ የሸኘኋት ልጅ ድንገት መልሼ ሳገኛት እየቃዠሁ መስሎኝ ነው እንጂ ደነገጥኩ መስሎሽ ነው? ኦ ተርበተበትሽ እኮ። እማዬ እንዴት አመሸሽ? እንዴት ዋልሽ የኔ ልጅ? ደህና ነኝ። እኔማ ቁልፍ ደስቼ የተመለስኩት። ውይ ደከመሽ። እስኪ አረፍ በይ፣ እራት በልተሽ ትሄጃለሽ። አይ ይቅርብኝ እማዬ፣ አባዬ ስለሚመጣ በጊዜ መሄድ አለብኝ። ደግሞ ልብሽ የት ሄዶ ነው አንቺ በየቦታው ቀይረሽሽ የምትሄጂው? ማለት ለምን ትረሻለሽ? አትርሽ። ወረኛ አልቀረብሽም። ምን ነው ከአንቺ በጣም የተሻልኩ ነኝ ያልሽ? ከኔ የተሻለ ልብ ያለው ይመስል። በሰው ቤት መጥቶ መሳደብ አይቻልም። እንደው ሂጂ ውጪ። ኧረ ተይ እራት በልታ ትሄድ። ለምን ሆነሻል? ይልቅ ወጥ ምናምን አሙቂላትና እራት በልታ ትሄድ። አይ ችግር የለውም እማዬ፣ ልሂድ መሽቶብኛል። እኔ ተናደሩ። እሺ ሰላም አሸኛት ምን ወይ ነው ይፈል። እማዬ ቆይ ግን እየሰማችን ይመስልሻል? ምን እንደዚህ ያርበተብትሻል አንቺ? እንዴ ተስማ አንቺ ምን አገባሽ? እንደዚህ የሚያንቀጠቅጥሽ ምንድነው? ወባ እንደያዘው ለሁም ቢጫ የያዛት ወባ ይመስል እቺ። ወይ እማዬ የሰማች መስሎኝ እኮ ብታይ እንዴት እንደደነገጥኩ። ኧረ አንቺስ እንደው ለምንም አትሆኝም? እንደው ሁሉ ጊዜ ስለሰው እንደተጨነቅሽ እድሜ ልክሽን ትኖሪያለሽ እንደዚህ እንደተርበተበትሽ። ሰምታን ይሁን አልሰማንም ምን አገባኝ? እኔ ትስማ እማዬ ቆይ ግን ቆይ አልሰማችንም አይደለ? አልሰማችንም። እራት አቅርቢና እንብላ በቃ አልኩሽ አይደል እንዴ? ተመስገን አይደል? ሰው እንደዚህ ይበጣበጣል። ወባ እንደያዘው ሰው ለያው ቢጫ ወባ ነው እንጂ ኖርማል ወባ እንኳን የያዘው እንደዛ ይሆን። ቢጫ ወባ ናት ማለት የዞረችበት ያዞርታም እግዚአብሔር። የ2 ሚሊዮን ብር ቅናሹ ሊጠናቀቅ 10 ቀናትና 20 ደንበኞችን ብቻ እየጠበቅን ነው። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በምናስገነባው ዘመናዊ የመኖሪያ መንደር ውስጥ ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ባለ 1 መኝታ በ487 ሺህ ብር፣ ባለ 2 መኝታ በ854 ሺህ ብር፣ ባለ 3 መኝታ በ981 ሺህ ብር እንዲሁም ባለ 4 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ከ60% የረጅም ጊዜ የባንክ ብድር ጋር አቅርበናል። እርስዎ 32% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ እስከ 25 ዓመት የሚቆይ 60% የባንክ ብድር አዘጋጅተናል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አለያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽም አቅርበናል። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0976 3843 57 ላይ አለያም በ0993 1164 93 ላይ ይደውሉ። ቆይ እንዴት ሊሆን ይችላል? ናቲ እንዴት ነው ለኔ ወንድም ሊሆን የሚችለው? ናቲ ወንድሜ ወይ ይቅርታ ስኔ አስደነገጥኩሽ አይደለ? ምንድን ነው ሰካራም አባትሽን አሰሚም እንደ እኔ ልጅ አባዬ ሰዓቱን መሽቷል፣ ግባ እናተኛ። አስጠላሁሽ አይደል? ጥልት ታረግሽኝ አይደለ እኔ ልጅ? እንዴ ለምን ጠልሃለሁ? እኔ አልጠላሁክም። እውነቱን ንገሪኝ፣ ጠልተሽኛል አይደል? አባትሽን ጥልት ታደርጋሽዋል አይደል እኔ ልጅ? ይኸውልህ አባዬ እባክህን ልለምንህ፣ በቃ ግባ እናተኛ፣ መሽቷል። የኔ ልጅ በጣም ነው የምወድሽ። እኔ ግን ምንም እንድትሆኝብኝ አልፈለግም። እወድሻለሁ። እሺ የኔ ልጅ። አውቃለሁ
ግን በቃ አሁን ግባና ተኛ። የኔ ልጅ በጣም ነው የምወድሽ። ግን ምን ያህል እንደምወድሽ ታውቂያለሽ? ነገ እናወራለን አልኩ። ግባና ተኛ። አልገባም። እኔ ከአንቺ ጋር ቁጭ ብዬ ማውራት እፈልጋለሁ። አባዬ አሁን ግባና ተኛ። በቃ ሁሉም ነገር ነገ ጠዋት እናወራለን አይደል እንዴ? ይኸውልሽ የኔ ልጅ እኔ ማለት ትልቅ ነገር ደብቄሻለሁ። እንዳልነግርሽ ትቀየሚኛለሽ ብዬ እኮ ነው። አሁን በቃ በጣም መሽቷል። ግባና ተኛ። ነገ ጠዋት እናወራለን። ይምሻ እንደመሸኝ ነገ ወዴት ነው ደግሞ በጠዋቱ? ደህና አደርሽ እማዬ? ወዴት ነው በጠዋቱ እያልኩሽ እኮ ነው። ጽኑዬ ጋር ደርሼ ልመጣ ነውማ። ሰምታለች ወይስ አልሰማች የሚለውን ነገር በቃ ጭንቅላቴ ተወጣጥሮ ነው ያደርኩት። ወይ ጉድ! እንደው ሰው ስንት ነገር የሚያስጨንቀው እያለ የቤት ኪራይ አለ፣ ግብር አለ፣ አስቤዛ አለ፣ ስንት ነገር እንደው ኢትዮጵያ ውስጥ እያስጨነቀ አንቺ አሁን እንቅልፍ አልወስዳለኝ ትያለሽ። አሁን አናገረችሽ አላናገረችሽ ምን ይቀርብሻል? እስኪ ለምንድን ነው የማልጨነቀው እማዬ? ሰምታም እኮ ከሆነ ከጋሽ ግርማ ጋር መጣላታቸው የማይቀር ነው። እስኪ እንደው ምን አገባሽ አንቺ? እንደው ምን ጥልቅ አረገሽ? እስኪ እንደዛ አትበይኝ ብዬሻለሁ እማዬ። ውይ አሁንስ አንቺ አበዛሽው። ወይኔ ያቃጠልሽኝ ያነድርሽኝ የራስሽ ጉዳይ ነው ከዚህ በኋላ። ውይ እማዬ እኔ ዛሬ ስራ እፈልጋለሁ። የምን ስራ ነው ደግሞ የምትፈልጊው? በቃ የተገኘውን ነገር እሰራለሁ። ትምህርትሽስ? ተወዋለሁ እማዬ። ትምህርት እኮ ሲደላ ነው የምንማረው አይደለ እንዴ? አሁን በቃ ስራና ስራ ብቻ ነው የሚያስፈልገኝ። ምንም ነገር አልፈልግም ሌላ። አንቺ ቆይ ምን እየሆንሽ ነው ያለሽው? ቆይ ለምንድን ነው ሰው የሚልሽን የማሰሚው? አንቺም እኮ ሀሳብሽ ግራ ያጋባል እማዬ። ቆይ እዚህ ቤት መኖር አልፈልግም ማስጠልቶኛል ስትይ አልነበር እንዴ? እናማ በቃ ሰርተን ነው ይሄንን ቤት መቀየር የምንችለው። ቆይ ሌላ ምን አማራጭ አለን? ወይስ እዚህ ቁጭ ብለን ሎተሪ ይወጣልናል? እንኳን በዘንድሮ ባምነውም አልተዳርኳሉ ከነ ተረቱ እና ሳትማሪ አሁን በምንድን ነው የምታሳልፍልኝ? እባክሽ ወይ ጉድ! ስቄ ሞተች አለ እማዬ። ቆይ እስኪ እሺ ካልሰራን እንዴት ነው መቀየርን የምናስበው? ምንድን ነው የምትሰሪው? እስኪ የምትሰሪውን ነገር ንገሪኝ እስኪ። በቃ የተገኘውን መስራት ነው። ውይ የተገኘውን እንደው ስንት ብር ከፍሎሻል? እባክሽ የኛ ተከፋይ እንጃ እማዬ። እኔ ቆይ ምን አውቃለሁ? እስኪ እኔ ልንገርሽ ከ3000 እስከ 5000 ይከፈልሻል ልበል። ወር ሙሉ ፍላጎትሽን ገድበሽ ተቀመጥሽ። ከዛስ ደሞዝ ተቀበልሽ። እርግጠኛ ነኝ እንደው 3 ቀን ቢያልፍ ሳምንት አያቆይም። እስኪ ንገሪኝ አንቺ ነሽ ታዲያ ሰርተሽ እኔን የምታሳልፍልኝ? እና ታዲያ ቆይሽ እማዬ ምን ይሁን ነው የምትይው? ቆይ ካልሰራው እንዴት ነው አንቺ የምትፈልጊውን አይነት ህይወት እኔ አንቺ ማኖር የምችለው? ይቺ እባክሽ ወሬኛ ከወራሽ መቻለሽ አርፈሽ ትምትሽን ተማሪ። ወይ ሲያረጉት አይቷል ወሬ ባለ ስራ ወይ ቅንቅን ማለት እና እቺ ባቄላ ካደረች አትቆረጠም አሉ። በልተኛበት እናት አንቺ አይደለሽ እንዴት አደርክ? አባዬ ምን ነው አባዬ ዛሬ ስራ የለም እንዴ? አለ ትንሽ ራሴን ስላመመኝ አረፍ ልበል ብዬ ነው። በቃ ይሄ እየጠጡ መግባት የተለመደ ነገር ሆነ ማለት ነው አባ። ይቅርታ የኔ ልጅ፣ ከአሁን በኋላ አልጠጣም። ተው አባዬ ተው። አንተ ሁል ጊዜ ነው እንደዛ የምትለው፣ ግን ሁሌ ማታ እየጠጣ ነው የምትገባው። ይቅርታ የኔ ልጅ። እኔ የምልህ አባዬ ማታ የሆነ ትልቅ ነገር ደብቄሻለሁ ስትለኝ ነበር። ምን ደበቅ? ማ እኔ? ኧረ ምንም ነገር አልደበቅኩሽም አባዬ። ማታ እኮ ካልነገርኩሽ ስትለኝ ነበር። ጽኑ ደግሞ በስካር የተናገርኩትን ነገር እየቆጠርሽብኝ ነው እንዴ? አባዬ ልብ ያለው ሲባል አልሰማህም? በቃ አንተ በፈለክ ሰዓት ትነግረኛለህ። የኔ እናት። ወይ አባዬ። ጽኑ የኔ እናት፣ ምንም ቢሆን አባትነቴ እንዳይረክስብሽ በየትኛውም ሁኔታ ውስጥ ሆኜ በጣም ነው የምወድሽ። ምንድነው ኑዛዜ ነው እንዴ?
መሰለብኝ አይደል? በቃ አባዬ ቁርስ ላቀርብ። እሺ ቆንጂት እንዴት አደርሽ? ዳኒ ጽንይ በእናትሽ ሳሚ መጀመሪያ ጀመራት ደግሞ የእውነት በጣም ርቦኛል። በእናትሽ ቁርስ ስጪኝ። ቆይ ለምን ደብተሽ መጣሽ? እሺ ደግሞ ለምን መጣሽ ነው? እንኳን መጣሽ ነው የሚባለው። እንዴ አላልከሽኝ እንዴ ላይ ነው ነገር አጭበርባሪ። ይልቅ ሂጂና ብረት ድስቱ እኔ ጠዋት ያስተረፍነው አለ ከበቃሽ አላውቅም ግን እስኪ አቤቱት ምን ነው አንቺ በጣም ጨረሳችሁት? እስኪ ከታረፈ ጋር እንዳንቺ አይነቷ እንዳትመጣና ምግባችን እንዳጨርስ ነው። ሌላ ምን ይሆናል? አንቺ ልጅ ግን ቁርስ ብቻ ነው የበላሽ? ከበላው እኮ 4 ቀን የቆየ ሰው ነው የምትመስለው። አበላልሽ ምንድነው? እንጂ እንደዚህ ተፈጭብኝ። እሺ መብላት ከፈለግሽ ደግሞ ነይ ቢ። እባክሽ አልበላም፣ ለራሴ በጣም የጠገብኩት። አንቺ ላጉርስሽ? አልፈልግም። እና ታዲያ በቃ የራስሽ ጉዳይ ነው። ምን አባቷን የምትፈጥብኝ እዚህ ስልክሽኒ ዝም ብለሽ አቆ ባለበላሉ ስሚኝማ ጽኑዬ፣ ወይ ስራ ልጀምር እኮ ነው ብሌንዬ። ባለፈው ያወራሽኝ ከልብሽ ነው እንዴ? እንዲያው የእውነት የምሬን እኮ ነው ባለፈው ያወራሽ። እሺ ስራውን ስሪ። ግን ምንድነው ስራው? እባክሽን ገና ዛሬ ነው የማውቀው። ደግሞ ደውዬ ደላለውን ስጠይቀው ስራ አለ መተሽ አናግሪኝ ብሎኛል። ገና ዛሬ ነው ራሱ የማናግረው። ብሌንዬ እርግጠኛ ነሽ ግን አሁን ስራ መስራት አለብሽ? ማለት የትምህርትሽን መቀጠል ያለብሽ ይመስለኛል። አይሻልም ደግሞ ጽኑዬ? ሰውን እኮ ሰው ያደረገው ስራ ነው እና ስለ ስራው ምንም ሳታውቂ ነው እንዴ ስራ የምትጀምሪው? እባክሽ ምንም ነገር ይሁን እሰራለሁ። ጽኑዬ በዚህ ሰዓት ትምህርት በፍጹም አያስፈልገኝም። እሺ ካልሽ ግን ስለ ስራው በደንብ እርግጠኛ ሆነን ነው እሺ የምትጀምሪው። ያው ጥሩ ከሆነ ትቀጥያለሽ፣ ትጀምሪያለሽ። ግን በደንብ ማጣራት ይኖርብናል። ዝም ብሎ ዘቡ ማለት አይቻልም። እሺ አትበይ። ኧረ በስመ አብ ብዬ ጀመር። እንዴት አደርክ? ደህና። እናት እንዴት ናት? ገንዘቡን ላክላት? አዎ ልኬላታለሁ። ሕክምናም ጀምራለች። ስለዚህ ስራ መጀመር እንችላለን። እናት ከሆስፒታል ስትወጣ ለሱ የሆነ ነገር ይዘህ መጠበቅ አለብህ። አዎ እንችላለን። ከምንድን ነው የምንጀምረው? አዎ አሁን መግቢያችን የሚሆነው በጽናት በኩል። በጽናት በኩል እንዴት አድርገን? ይኸውልህ ናቲ፣ አንተ እሷን እንደምትወዳት እንደምትፈልጋት ማሳመን አለብህ። ግርማ በራሱ ፍቃድ ልጅነቱን እንዲያስተዋውቅ ማለት ነው። ማለት ልጅ እንደሆንክ እንዲያስተዋውቅ። ገባህ አይደል? እሺ አደርገዋለሁ። ይኸውልህ አንተ እሷን እንደምትወዳት እንደምትፈልጋት ማሳመን አለብህ። ከዛ ደግሞ ግርማ በራሱ ፍቃድ ከልጁ ያስተዋውቃል ማለት ነው። እሺ እጠነቀቃለሁ። አደራህን። ከቤተሰባዊነት ውጭ ሌላ ዓላማ እንዳለ በጭራሽ ማስተዋወቅ የለብህም። በጭራሽ። ቴኬር። እሱም በእኔ ትይው። በቅርብ ቀን ውስጥ ግርማን አሳምኜ እኔና እሷ እህትና ወንድም እንደሆነ ይታወቃል። ስለዚህ ይሄ ነገር ተሳክቶ አንተና ጽናት ከተዋወቃችሁ ጥሩ ወዳጅ መሆን አለባችሁ። ጥሩ ወንድም። ገባህ አይደል?
እንዴት ናት? እስከምትደውይልኝ ሰዓት ደህና ነበርኩ። እኔ ምን አደረኩኝ? ያው ስትደውይ አባቴን ለምን ታስጨንቀዋለህ ምናምን እያልሽ ልትጨቃጨቂ ነው ብዬ ነው። በጣም ይቅርታ ናቲ። እኔ ይህን ያህል አስጨንቄያለሁ እንዴ? ያስጨነቅሽኝ አልመሰልሽም ነበር እንዴ? አዎ፣ በዚህ ልክ ስልክ አለማንሳት ድረስ የሚያደርስ አስጨንቃለሁ ብዬ አስቤ አላውቅም። አዎ እንደዛ ነው። ዛሬ እንኳን እንደዛ ብዬ አይደለም የደወልኩልህ። እና ለምንድን ነው የፈለግሽኝ? አይ ዝም ብዬ ነው፣ እንዲሁ ከአንተ ጋር ማውራት ስለፈለግኩ። ኧረ እባክሽ፣ አንቺ ከጥላቸው ወጥተሽ ከኔ ጋር ቁጭ ብለሽ ለማውራት ፈለግሽ እንዴ? እኔ እኮ አልጠላህም። ትጠይኛለሽ እባክሽ፣ ፊትሽ ላይ እኮ ያስታውቃል። ቆይ እንዴት ነው ደግሞ ፊቴ ላይ የሚያስታውቀው? አስተያየትሽ ነው። እና እሱማ አባቴን ስታስጨንቅብኝ ነው። አባትሽን በጣም ትወጂዋለሽ እንዴ? እና አባዬ ማለት እኮ ለእኔ አለሜ ነው። ጥሩ ነው፣ ደስ ይላል። እኔ የምልህ ናቲ፣ አንተ ግን ቆይ እህት የለህም እንዴ? እህት? አዎ እህት። አይ የለኝም። ምን ነው ዛሬ ስለተጠየቅሽኝ? አይ እንዲሁ ዝም ብዬ ማወቅ ስለፈለግኩ ነው። ግን እንዲኖር ተመኝተህ አታውቅም? አንቺም እኮ የለሽም። ተመኝተሽ ታውቂያለሽ? እኔ እህት አለኝ፣ እህት አልፈልግም። ግን ሁሌም ታላቅ ወንድም እንዲኖረኝ በጣም እመኝ ነበር። እህት አለኝ? እንዲያው ብሌንና እኔ እኮ አብረን ያደግነው። ብሌን ማለት እህቴ ናት። እኔ ሲጀመር ከሷ ውጭ ሌላ እህት አልፈልግም። ስለዚህ ታላቅ ወንድም ነው ስትፈልጊ የነበረው? አዎ እኔ ታላቅ ወንድም በጣም ነው የምፈልገው። ታላላቅ ወንድም ያላቸው እርስ በርስ ሲተጋገሱ ሳይ በጣም ነው የምቀናው። እሱማ አባዬ ለምን ሌላ ልጅ አልወለደልኝም ብዬ እናደድ ነበር። አባቴ ለምን እኔ ብቻ ወለደ ብዬ በጣም ነው የሚያደርገው። እዚህ ቤት እንዴት ዋልክ ግርማ? እንዴት ነሽ ሮማ? ሰላም ነህ? ምን ነው አመመህ እንዴ? ትንሽ ራሴን ያዝ አድርጎኝ ነው። እንዴት ዋልሽ ሮማ? ደህና ነኝ እግዚአብሔር ይመስገን። ጭንቀቱ እኮ ነው እንደዚህ የሚያሳምመህ። እንደዛ ነው መሰለኝ። ሰሞኑን ኃይለኛ ራስ ምታት ለቆብኛል። እኔ እኮ የሚገርመኝ አንተ ዝም ብለህ እኮ ነው እንደዚህ የምትጨነቀው። ቀላሉ ነገር እኮ ነው እያካበድከው ያለው። ምንድነው ቀላል ነው የምትይኝ ሮማን? እኔ መጨነቅ ፈልጌ ነው እንዴ ሰሞኑን ጭንቅላቴ እስኪፈነዳ ድረስ የምጨነቀው? እሱማ ልክ ነህ እኮ ግን ጊዜ ሰጠኸው። ይሄ ጊዜ የሚሰጠው ጉዳይ አይደለም። ደብቀው አትቀር። አንተ ምን አስፈራ? ለምን አትነግራትም? እኔ በጣም ነው የተጨነኩት ሰሞኑን። እንዴት ብዬ እንደምነግራት ነው ግራ ይገባኝ። እኔ ተናግሬያለሁ ግርማ። በኋላ ከዚህ የከፋ ነገር ውስጥ ከምትገባ አሁን ከዚሁ ብትቋጨው ይሻላል ግርማ። ምን አለች ሮማን ትላለህ? አሁን ለምሳሌ ናቲና ጽናት አብረው ካፌ ናቸው። እንዴት ማለት? ምን ሊያወራት ማለት ምን ሊነግራትም? እኔ ምን አውቃለሁ ብሌን ነው የነገረችኝ። ሄሎ ናቲ፣ የት ነህ? እሺ እዛው ቦታ በአስቸኳይ እንገናኝ። እኔ እኮ የሚገርመኝ እስከ መቼ ነው እንደዚህ ተከታትለህና ነገሮችን እየዘጋህ የምትኖረው? ከአቅም በላይ የሆነ ጊዜ እኮ ቢመጣ ምን ልትሆን ነው? እሺ ብቻ አላቅም ሮማን። አቅም ኖሮኝ ለጽናት እስከምናገር ድረስ እንደዚሁ ብሆን ነው የሚሻለኝ። አሁን ልጅ ለጽናት የምናገር ምንም አቅም የለኝም። ብወጣ ነው የሚሻለኝ። እኔ ማብረን ልውጣ እንጂ እዚህ ባዶ ቤት ምን አደርጋለሁ? አብረን እንሂድ እንጂ። ነገርካት አይደለ? ንገረኝ፣ ነገርካት ወይ? ተረጋጋ። ምንድን ነው የምረጋጋው? እኔ ምንም አልነገርኩት። እርግጠኛ ነኝ ምንም አልነገርካትም? ለዚህ ነው እንዲያጠልፈ ይጠራል። አዎ እንዳትነግራት ፈርቼ። እስከ መቼ ነው ግን እንደዚህ የምትደበቀው? እስከ ዘላለም። እውነት እኮ ለዘላለም ተደብቃት ነው። እንዴት አልክ?
ምን አለች? ይችላል። እኔ ግን እሷ ያወቀች ይመስለኛል። ናቲ እውነትህን ነው? አዎ ስለ እህትና ስለ ወንድም ነው ስናወራ የነበረው። እህት ብሌን አለችኝ፣ አልፈልግም። ስፈልግ የነበረው ታላቅ ወንድም ነው አለች። እንዴ ከመቼ ጀምሮ? እኔ ከመጣው ጀምሮ ነው። እኔም ማየት እፈልጋለሁ። ምን ነው ደነገጥክ? አንተ ሰውዬ ልታሳብደኝ ነው እንዴ? እኔ ላሳብድ አይደለም፣ ገነት የመታወቅ እፈልጋለሁ። ለዚህም ነው እዚህ ቆየሁ። መተዋወቅ? አዎ እስካሁን የቆየሁትም ለዚህ ነው። ይኸውልህ አንተ የማትነግራት ከሆነ እኔ ራሴ ወንድምሽ ነኝ። ከተቀበለችኝ እሰይ፣ ካልተቀበለች ግን እስክትቀበለኝ ድረስ ጠብቃታለሁ። እንዴት አደረሽ ልጅ? ምንድን ነው ዛሬ ለየት ያለ ደስታ እያየሁብሽ ነው? አባዬ እኔም አላወኩም፣ ግን በቃ ውስጤ ደስታ አለ። ይኸው እሱ ደስታሽን አይንጠቅሽ። አሜን አባዬ። ግባ በቃ ላቅርብ ቁርሴን። እሺ እኔ የምለው አባዬ ዛሬ አንድ የምነግርሽ ነገር አለ። አባዬ መቼ ሰክራ አይደለም አይደል? እንዴት እንደ አባዬ ሁሌ እኮ ነው የሆነ የምነግርሽ ነገር አለ፣ ዛሬ አወራሻለሁ ትለኛለህ። ስጠይቅ ደግሞ መች ነው እንደዛ ብለህ ትቀይረዋለህ። ግራ አጋባኝ እኮ አባ። ዛሬ ግን የመጨረሻ ላይ ነች። እሺ እሺ አባዬ። ቶሎ ቁርሱን አድርሽ ደግሞ። እሺ አባዬ። ደርሷል፣ ማቅረብ ብቻ ነው። እንዴት ብዬ ነው ነገራት? ጋሽ ግርማዬ ጭንቀትህ እኮ ሳይገባኝ ቀርቶ አይደለም፣ ግን ደግሞ በቃ ያለን የመጨረሻና የመጀመሪያ አማራጭ ይሄና ይሄ ብቻ ነው። ስለዚህ በቃ ድፍር ብለህ መናገር ይሻላል። በዚህ ላይ ደግሞ ከሌላ ሰው ወሬውን ከምትሰማው ከራስህ ሰምተህ ብትረዳ ይሻላል ብለኝ ነው። አይዞህ በቃ ድፍር ብለህ ብትነግራት ነው የሚሻለው። አንታችሁ እንዴት አደራችሁ? እንዴት አዲስ ሰላም አደረሰ? ሰላም ነው። በዚህ ነው ከቤተክርስቲያን ወደዚህ ስንመጣ ሰላም ይበላችሁ ብለን መጣን። ደህና አደርሽ የኔ ልጅ። እሺ በቃ እናንተ ተጫወቱ፣ እኔ ቁርስ ላቅርብ። እሱ ይደርሳል የኔ ልጅ። ተረጋጊና እናውራ። ምንድን ነው ግን ሳትነግሩኝ ስብሰባ ጀመራችሁ እንዴ? ምን ነው አባዬ ሞል እንዴ? ዛሬ አንድ ነገር ልነግርሽ ነው እዚህ የተሰባሰብነው ልጄ። እሺ እማዬ ምንድን ነው ግን? ሰው መቼም ፍጹም አይደለም፣ ይሳሳታል አይደለ? አዎ ምንድን ነው እማዬ? እያስጨነቃችሁኝ ነው። እንነግርሻለን። እስከዛሬ ድረስ አባቴ ሲጨነቅ ጠይቀልኝ ስትይ ነበር አይደል? በጣም እያስጨነቀኝ ነበር እማዬ። ምንድን ነው የሆንከው ስለው ምንም የሚናገረው ነገር የለም። አምሽቶ ነው የሚገባው፣ ጠጥቶ ነው የሚገባው እና በጣም ነው ግራ እያጋባኛል የአባዬ ነገር። የማይነግርሽ አንቺን ከመጠበቅ እንጂ ሌላ ምንም ነገር የለውም የኔ ልጅ። እኔማ እሱ እንደዚህ ሲጨነቅ ከማይ ሁሉንም ነገር ቢነግረኝና የተፈጠረውን ነገርም ቢሆን አምኜ ብቀበል ይሻለኝ ነበር። የኔ ልጅ ግርማ ከአንቺ እናት ሌላ ወዳጅ ነበረችው፣ ማለት የናቲ እናት እና የናቲ እናት ናቲን አርግዛ ከቤት ጠፍታ ሄደች። ግርማ ደግሞ ስለዚህ ነገር ምንም አያውቅም ነበር። እሱ ለምን ዩኒቨርሲቲ ገባ። ከዛ ለካ የጠፋችው ናቲን አርግዛ ነበር። የናቲ እናት በዚህ ምክንያት ስትመጣ ናቲ ደግሞ የግርማ ልጅ መሆኑን አወቀ። ልጅ
የኔ ልጅ በጣም ይቅርታ፣ ሁል ብዬ ያደረኩት ነገር አይደለም። አውቃለሁ አባዬ። እኔ አንተ እስክትነግረኝ ጊዜ እየጠበቅኩ ነው እንጂ ሁሉንም ነገር አውቃለሁ። አውቃለሁ ማለት እንዴት? ብሌንዬ፣ ትናንት ሁሉንም ነገር ስታወር ሰምቻቸዋለሁ። አይ አይደለ? ለዚህ ነው የምታከብረው። እኔ ብነግርህ አልሰማም አልከኝ። አይ አይደል? ሰው ነገር አሰማድ ልክ አንተስ እንዲያው ቀለለ እንኳን ደስ ያለህ። ተናገርኩ አስብ አንተ። ምንድን ነው ናቲ? እኔ በጣም እርግጠኛ ነኝ አንተ ከጋሽ ግርማና የጽኑዬ ፍቅር ፈልገህ አይደለም የመጣው። ብሌን ድጋሜ እኔ በደረስኩበት እንዳደርሽ እሺ። አንተ የምትደርሰው ጽኑ ወይ ደግሞ ጋሽ ግርማ ላይ ከሆነ በፍጹም አልተውም። ቆይ አንቺ ምን አገባሽ? ሰማኛለህ? ጽናትና ግርማ ቤተሰቦቼ ናቸው። ማንም ምንም ነገር ሲያደርጋቸው ማየት አልፈልግም። አሁን አንቺ አታስፈልጊያቸውም፣ እኔ ያለሁላቸው። አይደል? አንተ አለህላቸው? አዎ። እዚህ ቤተሰብ ውስጥ ሀብት ፍለጋ እንጂ ፍቅርን ፍለጋ ብለህ በፍጹም አልመጣም። ይህን ነገር ደግሞ አንተ ምንም እናውቀዋለን። ስለዚህ በእያንዳንዱ ተንኮል ጀርባ እኔ እንዳለው አስበኝ እሺ? ብሌን አትፈታተኝ፣ ከኔ ራቂ። እኔ ካንተ ምርቀው አንተ ከነጽኑ ስትርቅና ስትርቅ ብቻ ነው እሺ? እሱን መቼም አታስብ። ስለዚህ አንተም እኔ ከነጽኑ መራቂ በፍጹም እንዳታስብ። እንዴት ነህ? ሰላም ነው ወይ? እንዴት ነሽ ሮሚ? አለሁ። አሁንማ ደስታ ላይ ነህ አይደል? ፍጥስጥስ ብለህ ቀላል ፉ በጣም ደስተኛ ነኝ በአሁኑ ሰዓት። እንዴ ድሮም እኮ አንተ ዝም ብለህ ነው እኮ ያገዘፍከው። ምን ላድርግ ሮሚ? በጣም ነው የተጨናነኩት። በተለይ ጽኑን ሳያት መገባበት እኮ ነው የማጣው። አንተ ምን የሚያስጨንቅ ነገር እኮ ነው ያስጨነቀህ። እድሜ ግን ለአንቺ ሮሚ በጣም ነው የማመሰግነው። እኔ ምን አደረኩልህ ብለህ ነው ግርምሽ? እኔ የምልህ አሁን እናቴ የሀብቱ ተካፋይ ሊሆን ነው ማለት ነው? ይሄ ድርጅት ወይም ይሄን ድርጅት የሚመለከተው ጽኑ ነው። እኔ በመሀላቸው አልገባም። እነሱ እንደፈለጋቸው ነው። እውነት ነው፣ ጥሩ ብለሃል። በእነሱ መካከል በጭራሽ መግባት የለብህም። አዎ፣ ምክንያቱም ሁለቱም በደስታ ነው የተቀባበሉት። እነሱ መሀል በአሁኑ ሰዓት መግባት ማለት ሌላ ችግር መፍጠር ነው። ስለዚህ እነሱ ውሳኔ ነው። እኔም እኮ ባይገርምህ በጣም እኮ ነው የገረመኝ። በአንድ ጊዜ እንዴት እንደተግባቡ ራሴ ግራ ገብቶኛል። መርፌ እና ክር እኮ ነው የሆኑት። በጣም ደስ ይላል። ብቻ እግዚአብሔር ይመስገን። እውነት ነው። ዛሬ እንዴት ነው? ምን እግር ጣለሽ? እኔማ በዚሁ ሳልፍ ሰላም ልበል።
ዘንድሮ ሳይሰማ ወንድም አገኛለሁ ብላ ልቦን ልክ ብሏል። ወንድም ተገኘ ብላ አይ ወንድም አገኘው። ወይ ማየ፣ በነገራችን ላይ በጣም ደስ ብሎናል እኮ ጽጌ። ለነገሩ እኔም በሷ ደስታ በጣም ደስ ብሎኛል። እንግዲህ ምን ፈልጎ እንደመጣ እስከምናውቅ ድረስ ደስተኛ ትሁን ብለን ዝም ብለናል። እንዴ ምን ማለት ነው ደግሞ? ምን ፈልጉ ይመጣል ደግሞ ቤተሰቦቿን ካልሆነ ምን ይታወቃል ብለሽ ነው ማየ? አይ እንግዲህ አንቺ ደግሞ ዝም ብለሽ ነገር መቆፈር ትወጃለሽ። ነገረኛ እማዬ፣ እኔ እኮ ነገር እየቆፈርኩ አይደለም፣ ግን ደግሞ ናቲኔ ምንም ነገር አላምነውም። ሲጀመር የጽናት ወንድም መሆኑ ፈልጎት እራሱ አልመጣም። እና ምን ፈልጎ ነው? ገንዘብ እንደሆነ የፈለገውን አግኝቷል አይደል? እንዴ ለምን አልሄደም ነበር? እስኪ ንገሪኝ እስኪ። ዝም ብለሽ እንደው መፈላሰፍ ትወጃለሽ። እንግዲህ የቀረው ነገር ይኖራል። ለማንኛውም ግን እማዬ፣ እኔና አንቺ እዚህ ቁጭ ብለን ጊዜያችን እያባከንን ባንጨቃጨቅ ደስ ይለኛል። ሁሉንም ነገር ጊዜ ሲደርስ እናየዋለን። ነገር ሁሉ ጊዜ ፈቷል አይደል የሚባለው? ለማንኛውም ግን በቃ እማዬ፣ እኔ ልጅ ደግሞ የት ልትሄጂ ነው? ስራ አግኝቻለሁ እማዬ፣ ነገ ስራ ጀምራለሁ። ቆይ እንደው አንቺ ልጅ እንደሆነስ ልቤ ወዳላውስ ልቤ ተከታለኝ። እንደው ልቤን ተከታረግሽው። እንደው ምንም ሰው ብለሽ አሰብኝ ማለት እንደው ምንም አሰብኝ ማለት እንደው ምን አድርጎ ድፍን አድርጎ ፈጠረሽ ፈጣሪ። እማዬ፣ እኔ እኮ ስራ መስራት ፈልጋለሁ። በቃ አይሆንም አትበይኝማ በፈጠረሽ። እኔንም ቢያንስ ለመረዳት እንኳን ሞክሪ። ለምን ሲባል ለምንድን ነው እሷ ጋር የምታድሪው? አይ እማዬ፣ ከዚህ ራቅ ስለሚል እነሱ ብዬ ቤት ቅርብ ነው። ለዛ እሷ ጋር ሂጅ ባልሽ ይሻለኛል። ለራስሽ ራስሽ ያለሽ ወሳኝ ወስነሽ በሂጂ። እኔን ምን አስጠየቀሽ ብለሽ ነው? ሁሉ ነገር በራስሽ ቁጥጥር ስር ሆኗል። እማዬ፣ አሁን ስራ እንጂ እሰራለሁ ያልኩሽ። ቆይ ምን አልኩሽ? ቆይ አሁን ሌላ ነገር ምን ተናገርኩ? አትጨቃጭኝ፣ የራስሽ ጉዳይ ነው። ጉዳይሽ ነው። ምንም የሚያገባኝ ነገር የለም። ጭንቅላት አድርገኛለች እንደገና ባል ጭቅጭቅ እዚህ ቤት ይሆናል። የኔ ቆንጆ፣ እኔማ ከዚህ በኋላ ወንድም አለኝ። ያው እንግዲህ ምንም ማድረግ አይቻልም። አንዳንዴ አውርሻለሁ ከፈለግሽ። አሁን እያስቀናሽ መሆኑ ነው? አዎ እያስቀናሁሽ ነው። ምነው ደበረሽ? አልቀናም። እሺ ደግሞ ነው የምፈልገው እህት ብቻ ነው። እሺ ወንድም አልፈልግም። እንዴ እኔስ? ቆይ እባክሽ አንቺ ትንሽ እንዴ? ይኸውልሽ ብሌን፣ እኔ እገልሻለሁ አይደል? አይደለሁ? እና እስኪ ሙች በይ። ወንድም አገኘሽ? ሙች በይ። ወንድምሽም ጭምር ነው። አባቴ ምን አባሽ ላድርግሽ? እዚህ እንዴ እና ታዲያ ወንድም አለኝ እያልሽ ስትጠባረሪ እኔ ምን ላድርግሽ? እውነት ግን በጣም ነው ደስ ያለኝ። የሆነ ደስ የሚል ስሜት ነው የተሰማኝ። አይ እንግዲህ አረጋጊው። ምንድነው እንደዚህ ካለ ልክ መዝለል ነው እንደዚህ መሆን? አትቆጪ ጽኑዬ። ለመደሰት የሚሆን ለመከፋት ቅርብ አትሁኝ እሺ? ማለት በኋላ ትቆጫለሽ። እሺ አትቆጪ። አረ ደግሞ ስራውን አናገርኩት እኮ። የእውነት ምንድን ነው ሁሉ ስራ? እኔ እንጃ። እስኪ እንግዲህ ሁሉንም ነገር ነገ እናያለን። ብሌን እያደራ የማይሆን ስራ ውስጥ እንዳትገቢ እሺ? አስፈላጊ ከሆነ ሌላ ስራ እንፈልጋለን። ጽናት በዚህ ደረጃ ትቀበለኛለች ብዬ አላሰብኩም። እና በምን መንገድ ነበር ትቀበለኛለች ብዬ ያሰብከው? በቃ አልቀበልም ምናምን ብላ ዘራፍ ትላለች ብዬ ነበር ያሰብኩት። የሚገርመኝ ሁላችንም እሱን ነበር የጠበቅነው። ብቻ ገርሞኛል። ሳስበው ነው ያልኩት፣ እንዴት በዚህ ደረጃ ልትቀበለኝ ትችላለች እያልኩኝ ነበር። ምንም የሚያስገርም ነገር የለም ናቲ። ይኸውልህ እንደዚህ ልትዘናጋ አይገባም። እኛ የያዝነው ስራ ነው። ስራ እየሰራ ነው። ገብቶሃል አይደለ? እንዲሁ ሁኔታው ስለገረመኝ ነው ያወራሁሽ። እሱስ ልክ ነህ። እኔም ገርሞኛል። ማንኛችንም ደግሞ በዚህ ልክ አልጠበቅንም ነበር። በዚህ ላይ ደግሞ አውቃ ዝም እንዳለች አላወቅንም ነበር ሁላችንም። አዎ በጣም ያስደነግጣል። አሁን አንደኛውን ደረጃ በተገቢው መንገድ አልፈናል። አዎ ስለዚህ ወደ ሁለተኛው መንገድ መሄድ እንችላለን። አዎ ይቻላል። ምንድን ነው ሁለተኛው መንገድ? ጽናት ወንድምነትን እስከምትቀበል ድረስ በደንብ መከባከብ አለን። ከዛ የውርስ መዝገብ ላይ ታሰፍራለች። ግርማም ለምን ብሎ አይቃወማት። ገብቶሃል አይደለ? ስለዚህ እውነተኛው ወንድም መስዬ መቅረብ አለብኝ። አዎ የምትችለው ሁሉ ማድረግ አለብን። በቃ በእጅ በእግሯ ብለህ እንደምንም እሷን ማሳመን አለብን። እንደምንም አድርገን ምንም አይነት ጥርጣሬ፣ ምንም አይነት ነገር እንድታስብ እንዳታደርጋት። ገባ?
የኔ አባዬ ለካ ያቺ ጭንቀት ነበረች የምታስመሽን። ዛሬ እንዴት ነው በጊዜ? የኔ ልጅ ካሁን በኋላ የምን ጭንቀት ነው? አሁንማ በቃ አበቃለት እኮ ምንም ችግር የለም። አባዬ እውነት በጣም ነው የማመሰግነው። የኔ እናት ምን ስላደረግኩልሽ? ያው በዚህ ሰዓት ወንድም ስለሰጠኝ ነው። እሺ የኔ ልጅ። ውይ ከልቤ ነው አባዬ፣ በጣም ደስ ብሎኛል። እንኳን ደስ ያለሽ። እኔም በጣም ደስ ብሎኛል። አንድ ጥያቄ ልጠይቅ አባ? እሺ ምንድን ነው የፈለግሽው? ቆይ ናትዬ ለምን ከኛ ጋር አብሮ አይኖርም አባ? እንደዛም አይሆንም። ለምን? የኔ ልጅ ቶሎ መወሰን የለብንም። ስለ ሁሉም ነገር ማወቅ አለብን። ወንድሜ እኮ ነው። ጽኑ፣ አሁን መረጋጋት አለብሽ። እሺ የኔ ልጅ። እሺ ማሚ አራተኛ ነው አለላ የ2 ሚሊዮን ብር ቅናሹ ሊጠናቀቅ 10 ቀናትና 20 ደንበኞችን ብቻ እየጠበቅን ነው። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በምናስገነባው ዘመናዊ የመኖሪያ መንደር ውስጥ ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ባለ 1 መኝታ በ487 ሺህ ብር፣ ባለ 2 መኝታ በ854 ሺህ ብር፣ ባለ 3 መኝታ በ981 ሺህ ብር እንዲሁም ባለ 4 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ከ60% የረጅም ጊዜ የባንክ ብድር ጋር አቅርበናል። እርሶ 32% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ እስከ 25 ዓመት የሚቆይ 60% የባንክ ብድር አዘጋጅተናል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አለያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽም አቅርበናል። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0976 3843 57 ላይ አለያም በ0993 1164 93 ላይ ይደውሉ።